አለመኖር ክፍል 7 ልብ አንጠልጣይ እውነተኛ ታሪክ። ደራሲ ፊደል፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ቀን በቀን እኔም እናትነቱን እየለመድኩት ልጄም እያደገ መጣ። አንዳንዴ ዝም ብዬ እጆቹን አይና ያሳሱኛል። ከዛም ሳልወልደው ወልጄ ጥለዋለሁ ያልኩትን እያሰብኩ የነበረውን ነገር ሳስብ ይሰቀጥጠኛል። ብቻ እንኳንም ልጅ አልሰማኝ። ከዛን ጊዜ በኋላ ለራሴ ሳይሆን ለልጄ ነበር የምጨነቀው። ከሁሉም ነገር የልጄን ጠረን ለመድኩት፣ ሱስ ሆነብኝ። ባለኝ ነገር እሱን ጽድት ማድረግ ያስደስተኛል። ውሃ እዛው ስለነበር የሚቀዳው አንድ አፍታ አዝየው ቀድቼ ይመለሳለሁ። ከዛ አጣጥቤው ለጥ እንላለን። ስንነሳ አዝዬ ሽሮ ሰራለሁ። እበላና ልጄን አጥብቼ እተኛለሁ። ቀስ በቀስ ቤቱ የብቻ የሆነ ማለት ነው። እኔም ሙያ እየለመድኩ የልጅ ጠንካራ እየሆንኩ እናትነትን እያጣጣምኩኝ መጣሁ። ልጄን ከወለድኩ እንደምንም ደርሰን 34ኛ ቀን የሆነ። ያ ማለት ደግሞ 6 ቀን አለችኝ። ባይገርማችሁ ክርስትና እንደማስነሳው እንጂ በምኔ እንደማስነሳ አላውቅም። ምንም ሆነ ምን ቢያንስ ንጹህ ልብስ ያስፈልገናል። እኔ ደግሞ አብረውን ከሚያድጉት የተወሰኑ ልብሶች ሌላ ነጭ ልብስም በቤቱ የለም። ምን እንደሆነ ባላውቅም ፈጣሪ ይልክልኛል ብዬ ቁጭ ብዬ ነው የከረምኩት። በነገራችን ላይ እንደጠበቅኩት ነበር። 4 ቀን ሲቀረው ሰላም መጣች። እኔም እሷን ነበር የጠበቅኩት። ከኔ እኩል ቀን ቆጥራ አውቃ ስለመጣች ደስ ስላለኝ ከተኛሁበት ተነስቼ ያቀፍኳት። የዛኔ ምንም ባታደርግልኝ እንኳ የሚጎበኘኝ አንድ ሰው እንዳለ ስለማስብ እደሰታለሁ። በእርግጥ እሷም ቀኑን አውቃ ስለመጣች አሜንን እየነካካች የኔ ቆንጆ አደግክ እኮ ክርስትና ልትቀበል ነው ብላ ፈገግ አለች። አገላብጣ ትስመዋለች። እኔም በፈገግታ እየተመለከትኳቸው አመሰግናለሁ እሺ አልኳት። እረ ምን አድርጌልሽ አለችኝ ተነስታ እቃዎቹን እየነካካች። እኔም ልጄ ጋር ቁጭ ብዬ እሷን ማየቴን ቀጠልኩኝ። ቆይ ግን እዚህ ቤት ምንም አይነት ምግብ አግኝቼ አላቅም። ቆይ ግን በሰላም ነው አለችኝ በምሬት ሆና። እኔም አልጋ ላይ ቁጭ ብዬ ልጄን እየጠበቅኩ ስለምሰራ እግሬ ስር የተቀመጠውን ቢላና መክተፊያ እያሳየኋት ልሰራ ነበር እኮ አልኳት ከተቀመጥኩበት እየተነሳሁ። ቆይ አንዴ እሺ ነይ እስኪ አንዴ አለችኝ እጇን እየዘረጋች። ቶሎ ብዬ እቃውን ሳላነሳው እንኳ ተሻግሬው አልፌ እሷ ጋር ሄጄ ቆምኩኝ። ከራስ እስከ እግሬ አየችኝና እሺ በቃ ደግሞ አንዳንድ ነገሮችን ገዝቼልሽ እመጣለሁ እሺ፣ እስከዛ የምትፈልጊው ነገር ካለ እንኪ ብላ ብዙ 10 ብር ሰጠችኝ። ወዲያው ያሰብኩት ነገር ስላለ ለልጄ ልብስ እንደምገዛ ስለነበር እሷ እንደሄደች ለመውጣት ቸኩዬ እሺ ያልኳት። ቶሎ ብዬ በቃ እመለሳለሁ ብላኝ ልትወጣ ስትል እኔ በደስታ አስፈነድቅ ዷ የሚል ድምፅ ሰምቼ ደንግጬ ስዞር ነበር። ልጄን አልጋ ላይ አጣሁት። ለማየት እየፈራሁ እንደምንም ወደ ታች ስመለከት ጳጉሜ 1 ቀን ነው። በዕለተ ቀኑ ተአምሯን ስታሳየኝ ልጄ መክተፊያው ላይ ተመቻችቶ እንደተኛ ሰው በሰላም ለጥ ብሏል። የጀመርኩት ሽንኩርትና ቢላ የት እንደሄደ አላውቅም። ከሱ ርቆ ወድቋል። ከመደንገጤ የተነሳ ምንም ሳይሆንብኝ እያለቀስኩ ቆሜ አየዋለሁ። ከኔ ተሽላ ሰላም ሮጣ አንስታ አቀፈችው። ከዛ አገላብጫ አየሁት። የሚገርመው አንድም የሆነው ነገር የለም። ጭረት እንኳ የለበትም። ፈጣሪን አመስግኜ ልጄን አቅፌ ቁጭ አልኩኝ። እሷም ወደምትሄድበት ሄደች። እኔም ምግቡን ረስቼ ልጄን አቅፌ ቁጭ አልኩኝ። የሰጠችኝንም ብር ምን እንደማደርግበት ግራ ገብቶኛል። በህይወቴ ገበያ ወጥቼ እቃ ገዝቼ አላቅም። እዚህ መጥቼ ለበላይ ከተሰጠሁ በኋላማ አንድ ቀን ከጠፋሁት ውጪ ከቤትና በር ላይ ፀሐይ ከመሞቅ ውጪ የትም አካባቢ ወጥቼ አላቅም። ከሽሮና ከደጄ ጎመን ውጪ
ሌላ ምንም ምግብ ሰርቼ ስለማላውቅ ወጥቼ ምን እንደምገዛ ራሱ ግራኔ ሆነብኝ። ግን ቢያንስ የሆነ ነገር ማድረግ እንዳለብኝ ስላመንኩኝ የሰጠችኝንም ብር ሙሉውን ይዤ ልጄን አዝዬ ከቤት ወጣሁኝ። የገበያ ቦታውን ስለማላውቅ እየጠየቅኩ ሄድኩኝና ለረጅም ሰዓት እየዞርኩ ገበያውን ከቃኘሁት በኋላ ዓይኔ ያረፈባት አንዲት ልብስ የምትሸጥ እናት ጋር ሄጄ ለልጄ ክርስትና ልብስ ፈልጌ ነው አለሽ አልኳት። መናገር ከብዶኝ አፌ እየተሳሰረ ሳስበው ከቤት አለመውጣቴና ከሰዎች ጋር አለመገናኘቴ የንግግር ክህሎቴን ሙሉ በሙሉ አጥፍቶብኛል። ከማላውቀው ሰው ጋር ሳወራ ፈራለሁ። እንደ ልቤ ቃላት መጠቀም አልችልም። ሴትየዋ ግን ልጅነቴንም ማይታ አሳዝኛት መሰለኝ። አለ ለክርስትና እነዚህ ይመረጣሉ አለች ልብሶቹን እያሳየችኝ። ሁሉም ነጭ ናቸው። የዛኔ ግን ጥራቱ ላይ ሳይሆን ብሩ ማነሱ ላይ ነው ትኩረቴ። ምክንያቱም የያዝኩት ብር ትንሽ ነው። ቀነስ ይላል ብዬ ያሰብኩትን እየጠቆምኩኝ ይሄ ስንት ነው አልኳት። ይሄኛው ስስ ነው ለክረምት አይሆንም፣ ግን 12 ብር ነው። እነዚህ ደግሞ 18 ብር ናቸው። ይሄ አላባሹ 22 ብር ነው ብላ ልትቀጥል ስትል አያይ በቃ ይሄ ብዬ የ12 ብሩን ጠቆምኩኝ። ምክንያቱም ያለኝ ብርን አይቼ ሳመጣጥነው አይመጣም። በነገራችን ላይ 12 ብር አሁን ላይ እንደምታስቡት አይደለም። በጊዜው እጅግ በጣም ውድ ብር ነው። የሀብታም ልጆች ከሚለብሱት መካከል አንዱ ነው። ግን ፈጣሪ ያውቃል ብዬ ለልጄ ልብስ ገዛሁኝ። ከዛ ከልብሶች ተራ ወጥቼ ወደ ታች ወረድኩኝና በመደብ ድንች፣ ካሮት፣ ጎመንና ሽንኩርት ገዛዛሁኝ። ከዛም በመለኪያ አንዷ 3 ብር ስለሆነች 4 መለኪያ ዘይት አስቀዳሁኝ። ከዛ ጨው ገዛሁኝ። ጨረስኩኝ። ብሩን ሳይ የቀረኝ ብር 19 ብር ነበር። ከዛ ተመልሼ ወደ ልብስ ተራ ሄድኩኝና ነጠላ ፍለጋ ዞርኩኝ። ግን ውድ ነበር። እንደምንም ዞሬ 14 ብር ረጅም ነጭ ነጠላ አገኘሁና ገዝቼ የቀረችኝን 5 ብር ይዤ ወደ ቤት ተመለስኩኝ። ልጄን አስተኝቼ ሙሉ ቀን እንጀራ ስጋግር ምግቦች በራሴ መንገድ ደስ እንዳለኝ አድርጌ ስሰራ አንድ ሞገሴ የገዛልኝን ቀይ ቀሚስ አለች። እሷን ሳጥብ ብቻ ስፈጋው አልኩኝና ማታ ላይ ቁጭ ብዬ ለልጄ ልብሱን እየሞከርኩኝ በደስታ ሳለቅስ ነበር። ልጄ ልዑል መስሎ ታየኝ። በእርግጠኝነት ማንም ሰው በሕይወትም ይኖራል ብለው የሚጠብቁ አይመስለኝም። ግን ልጄ ልዑል መስሎ ነው የሚታየኝ። ሰዓቱ መሽቷል። ቀኑ አርብ ስለነበር ቅዳሴ ከሰዓት ነው ብዬ ስላሰብኩኝ በር ዘግቼ ተቀምጬ ነበር። በቀስታ በር ተንኳኳ። ሰላም ናት ብዬ ስላሰብኩ ተነስቼ በፈገግታ እንደተሞላሁኝ በሩን ከፈትኩት። በተቃራኒው በር ላይ የጠበቀኝ በላይ ነበር። እንደ ሁልጊዜው ፊቱን ዘፍዝፎ በር ላይ ተገትሯል። እኔ ግን ዛሬ ራሴን እንደ ትልቅ ያየሁበት ቀን ነው። የምርም የእናትነት ስሜትን እያጣጣምኩ ያለሁበት ቀን ነው። ስለዛ ለመናደድ ለመማታትም ለመደበርም ዝግጁ አይደለሁም። በሩን ለቅቄ ወደ ልጄ ተመልሼ ደስታዬን ቀጠልኩኝ። ሐሙስ የቀን ቅዱስ ብዬ አምኜ ተቀብያለሁ። እሱም ቃል ሳያወጣ ገብቶ ዱካው ላይ ቁጭ አለ። ከዛ ድስቶች ተደርድረው ስላየ መሰለኝ ቤቱን በደንብ ቃኘና ምንድነው ይሄ ሁሉ ኮተት አንቺ አለኝ እየተኮሳታተረ። በተራዬ ደግሞ እኔ ዝምታን መልስ አድርጌ ከልጄ ጋር መጫወቴን ቀጠልኩ። ቢያንስ አሁን ብቸኝነቱ አይሰማኝም። አንዳንዴ ሁላ ብችል ልጄን እንኳንም ወለድኩህ ብዬ ብጠራው ደስ ይለኝ ነበር። በላይ እንደ ሁሌው ፈርቼ የምደባበቅ መስሎታል። እንዳለፉት ቀናቶች ሲመታኝ ዝም የሚል መስሎት ነው መሰለኝ ቁጣ እያለው ቆይቶ ዝምታዬ ሲበረታበት ምን አባሽ ይዘጋሻል አንቺ ብሎ ወደ እኔ ሲመጣ በህይወቴ ሁሌ መረገጥ፣ መደብደብ፣ መሰደብ፣ የበታች መሆን፣ ማልቀስ፣ መመታት ሁሉም ነገር ሰልችቶኛል። የዛኔም ከልክ አልፎ ስለነበር እሱ ሊማታ ሲመጣ እኔም የመጨረሻ ቆረጠልኝ መሰል ወደ ጎን ዞር ብዬ አጠገቤ የበሩን መቀርቀሪያ ራሱ ያዘጋጀውን ዱላ አንስቼ
ፊት ለፊት ቆምኩኝ። ቆርጬ ስለነበር አልፈራሁም። በቆራጥነት ነው ፊቱ የቆምኩት። የማይጠብቀው ነገር ስለሆነ በእርግጠኝነት በጣም ደንግጧል። ባለቤትሽ እኮ ነኝ አንቺ። ለማን ነው ዱላ ያነሳሽው? ተናገሪ እስኪ እያለ ሊማታ እጁን ሲያነሳ ራሱ ባዘጋጀው ዱላ ለመምታት እየተዘጋጀሁ አንተን ብሎባል። የልጅህ የክርስትና ቀን ሳታቅ ባልትባል አልኩት በስሜታዊ አነጋገር። ከማን እንደወለድሽው በምን አቅልሻለሁ? ቤት ውስጥ ብቻሽን ጥዬሽ ነው የሚሄደው። ከማንም ጋር ስትንዘላዘይ ብታድሪ ማን ያይሻል? ልጁስ የማን እንደሆነ በምን እናውቃለን? አለኝ። ፈጣሪ በሚያውቀው እኔ ከባል ሌላ ወንድ ጋ እንኳ ሌላ ነገር የሚሄድ ሰው አይደለሁም። ሰላም መባባልን ከባድ ነገር አድርጌ ነው የምቆጥረው። ሲጀመር ማንን አግኝቼ እዚህ ከመጣሁ ከሱ ከእናቱና ከሰላም በቀር ከማን ጋር ተነካክቼ ያውቅና? ለሱ ግን ሲያወራው አይጨፈግገው? በእርግጠኝነት ሆኖ ነው የሚያወራው። በዛ ላይ ልጁን ሲክድ ቅንጣት ታክል አልተሰማው። ደግነቱ ልጄ ቃሉን አለመስማቱ ጥሩ ነው። እኔንም ደካማ ጎኔን ስላገኘው በአንዴ እንባ የመጣና በጣም ከፋኝ። በተለይ ስትንዘላዘይ የሚለው ቃል ያማል። ራሱን በራሱ አረጋግቶ ሄዶ ተቀመጠ። እኔም መከፋቴን ላለማሳየት ወደ ልጄ ተመልሼ ቁጭ አልኩኝ። ከሌሊት ፕሮግራሜ ሊያስቀረኝ መፍቀድ ስላልፈለግኩኝ የሚሄድበትን ዕቃ አዘገጃጅቼ ልጄን አቅፌ ተኛሁ። እንቅልፍ አልወስድ ብሎኝ ስገላበጥ ነበር። ከስንት ጊዜ በኋላ ለመጀመሪያ ጊዜ አልጋ ላይ ተኛ። እኔ እንዲነካኝም ስላልፈለግኩ መሀል ላይ ልጄን አድርጌ ተኛሁ። ሌባ ሰውን አያምንም ይባል የለ። ምናልባትም የእሱን ማንነት እንዳልወስድ ፈርቶ ሊሆን ይችላል። ምክንያቱም እኔም እሱን ጠርጥሬው አላውቅም እንጂ አሁን ሳስበው የሆነ ችግር እንዳለ ተሰማኝ። ማለቴ እሱ እንደሚዘሙት ጠርጥሬ ግን ዝም ብዬ ተኛሁ። ልጄን ክርስትና እስካስነሳ በጣም ከመጓጓቴ የተነሳ እንቅልፍም አልወስድ ብሎኝ በስንት ትግል ተኛሁ። ሌሊት ላይ የሆነ የሚነካካ ስሜት ተሰማኝና በድንጋጤ ብርግግ ብዬ ተነሳሁኝ። ጭራሽ እንደ ግዴታ የት ነው የምትሄጁ ባክሽ? እኔ እኮ ባልሽ ነኝ። ወይስ ሌሎቹን አይተሽ እረሳሽው እንዴ? አለኝ እንዳሽሙር። ምን ማለት ነው? ነገ ቤተ መቅደስ እንደምገባ እንኳ አይገባህም አልኩት። ታዲያ የገባሽ እንደሆንስ አንቺ ወደ እኔ እየመጣ ቤተ መቅደስ ለመግባት 3 ቀን መታቀብ አለብህ፣ እንዳትነካኝ አልኩት። ሞገሴ በደንብ ስላስተማረኝ እሱ ግን ሊሰማኝ አልወደደም። ይበልጥ እየቀረበኝ መጣ። የናፈኩትን ነገር እንዲያበላሽማ አልፈቅድም። መቼ ብዬ ወደ በሩ ስጠጋ ተከትሎኝ ወደ እኔ ሲቀርብ በልህና በንዴት ሆኜ የበሩን ማስደገፊያ አንስቼ ሳላስበው እጄ እንደመራኝ ሰነዘርኩኝ። ጭንቅላቱን መትቼው መሰለኝ እዛው እግሬ ስር ድፍት አለ። እንደሱ ጭካኔ አልነበረም። በጣም ነው የደነገጥኩት። የማደርገው ሁሉን የጠፋብኝ። ወዲያው ደግሞ አሜኑ ማልቀስ ሲጀምር አይቶ ለምን አባቴን መታሹ ብሎ እየወቀሰኝ መስሎ ተሰማኝ። እሱን ላባብል ወይስ በላይ? ምንም የማውቀው ነገር የለም። መሀል ላይ ተወዛግቤ ቆሜ እያለ በላይ መንቀሳቀስ ጀመረ። ከተነሳ ልጄን እንዳይጎዳብኝ ፈረቼ አቅፌው የግድግዳው ጥግ ላይ ቆምኩኝ። እያጣጣረ ቀና ብሎ አይቶኝ አጠገቡ የነበረውን መክተፊያ አነሳው። ከዛም ሊፈነክተኝ እንደሆነ ስላወቅኩኝ ልጄን ከውስጥ አድርጌ ጀርባዬን ወደ በላይ አድርጌ ቆምኩኝ። ዞሮበት ይሁን ፈጣሪ ጠብቆኝ ይሁን አቅጣጫ ቀይሮልኝ የወረወረው መክተፊያ በጨረፍታ ጀርባዬን ብቻ ነክቶኝ ከግድግዳ ጋር ተጋጭቶ መሬት ወደቀ። በላይ መታኋት ብሎ መሰለኝ ራሱን ይዞ አንገቱን እያሸሸ በዛ ሌሊት ከቤት ወጣ። የገረመኝ በዛ ዱላ ተመቶ መቆሙ። አንገቱን እንኳ ቢሆን የመታሁት በእርግጠኝነት ያማል እኮ። ማለት ጭንቅላቱን ባይሆን ራስም አንገትም ሁሉም ቦታ ያማል። ጨካኝ ህመም አይሰማውም የሚባለው እውነት ነው መሰል። ቀጥ ብሎ ሄደ። እስከዛ ሰዓት ድረስ ምንም አልተሰማኝም ነበር። ልክ እሱ መውጣቱን ሳይ ግን እንዳመመኝ ታወቀኝ። በጨረፍታም ቢሆን የመታኝ አድምቶኝ ነበር። ቁስል እንዳይኖርብኝ
ቶሎ ብዬ ጠራረኩት። በደንብ አጸዳሁት። ከዛ አሜኑን አስነስቼ በሩን ዘጋግቼ ቁጭ ብዬ እስከሚነጋ መጠበቅ ጀመርኩ። ደስ የሚለው ፈጣሪ ሲክሰኝ በጣም ጨዋ ልጅ ሰጠኝ። ህመሜን እንዳስታግስ አይኑን እያቁለጨለጨ ዝም ነበር ያለው። ከዛ ብርሃን እንዳየሁ በሩን ከፍቼ አካባቢውን አየሁና ተመልሼ ገባሁ። ይህን ቀን ማንም ሰው እንዲያሰነካክልብኝ አልፈልግም። ህመሜንም በላዬንም ችግሬንም ሁሉንም ረሳሁትና ተነስቼ ውሃ ለብ አድርጌ ልጄን አጣጥቤ እኔም ታጥቤ ፎ አድርጌ አዲሱን ልብስ አለበስኩት። የኔ ልዑል መልአክ ነው የመሰለው። በጣም ደስ ብሎኝ ነበር። ልጄን አስነሳለሁ ብዬ ያሰብኩት የሆነ ጊዜ የጠፋሁበት ቤተ ክርስቲያን ነበር። ግን ሳስበው በጣም ሩቅ ነው። ብቻ ሩቅ እንደሆነ ይሆናል ብዬ ለባብሼ እንደጨራረስኩ ሰዓት ማያ ስለሌለኝ ዝም ብዬ ወጣሁ። ሁሌ ህይወቴ መሰናክል ስለሆነ የሆነ ነገር እንዳያጋጥመኝ እየጸለይኩ ነበር። ግን ወደ ታች ወርጄ ወደ መንደሩ እንደዘለኩ አንድ ሰው አገኘሁና እዚህ አቅራቢያ ቤተ ክርስቲያን አለ ብዬ ጠየቅኩት። አዎ፣ ወደዚህ ወረድ ስትይ አማኑኤል አለ። የት ነው ብትይ ማንም ያሳይሻል አለኝ። እኔም አመሰግናለሁ ብዬ ቀጥ ብዬ መንገዴን ልቀጥል ስል እንደፈራሁትም ሰላምን ከፊት ያገኘኋት። መጀመሪያ ላይ ደስ ብሎኝ ነበር። በፈገግታ ወደ እሷ ቀርቤ ሰላምዬ ይህኝ እስኪ አላማረብኝ? ፈጣሪ ይመስገን ልጅ ማዘል ቻልኩኝ። ራሴ ነኝ ያዘልኩት አልኳት ፍልቅልቅ እያልኩኝ። እንደፈራሁት ያልኳችሁ ፊቷ ልክ አይደለም። አሁንም ግን መልሼ ምን ነው ሰላምዬ አልኳት። አሁን ምንም አልልሽም። እዚህ ጋር ስትታጠፊ አማኑኤል ቤተ ክርስቲያን አለ። ልጁን ክርስትና አስነስተሽ ነኝ። ከዛ ስትመለሺ በደንብ እናወራለን አለችኝና አልፋኝ ሄደች ተኮሰታትራ። እኔም ነገሩ ቢያስጨንቀኝም ለመርሳት ሞክሬ ሄጄ መጀመሪያ ያገኘኋቸውን አንድ አባት ጠጋ ብዬ አወራኋቸው። ሁሉንም ነገር በጥሞና ሲያዳምጡኝ ቆዩና ብቻሽን ነሽ እንዴ ልጄ አሉኝ በትህትና። አዎ አባ፣ ሁሌም ብቻዬን ነኝ። ልጄንም ብቻዬ ነው የማሳድገው አልኳቸው። ትንሽ እንደማሰብ አሉና እሺ በቃ እዚህ በርጋ ጠብቂኝ ብለው የሚያስፈልጉ ነገሮች ስላሉ ጠብቂ ብለውኝ ሄዱ። በግምት ከአንድ ሰዓት በኋላ ተመልሰው መጥተው በመሃል ያሉት እንዳሉ ሆነው በስተ መጨረሻም ልጄን ክርስትና አስቀብዬ ወደ ቤት መመለስ ጀመርኩኝ። ብቸኝነት በጣም ክፉም መጥፎም ነው። ፈጣሪ ግን ሁሌም ከጎናችን ነው። እንዲህ የምላችሁ ልጄ የክርስትና አባት የሚሆነው ስላልነበረው እዛው ለአማኑኤል ሰጥቼ ነው ያስነሳሁት። ብቻ ፈጣሪ ይመስገን። ወደ ቤት መመለስ ስጀምር ልቤ እየፈራ ነው። ምክንያቱም ሰላምና በላይ እንደሚተዋወቁ እንጂ ምን አይነት ግንኙነት እንዳላቸውም ሆነ እንዴት እንደተዋወቁ የማውቀው አንድም ነገር የለም እና ምን ብሎ ነግሯት እንደሆነም አላውቅም። እና በዛሬ ደስታዬ ቀን የሚጠብቀኝን እያሰብኩ በፍርሃት ሄድኩ። ቅርብ ስለነበር ቶሎ ደረስኩ። ሰላም በር ላይ ቁጭ ብላ እየተብከነከነች ትጠብቀኛለች። እንዳየኋት ወደ እሷ ከመቅረቤ ቆየሽ እኮ ታውቆሻል፣ ምን ስትሰሪ ነበር ብላ ጮኸች። ምላሽ ሳልሰጣት የተቀረቀረች በሬን በዘዴ ከፍቼ ገባሁ። ተከትላኝ መታ ልጄን አውርዳ አልጋ ላይ እስካስተኛው ጠበቀችኝ። ምንድን ነው ያደረግሽው አለች እጅ በደረት እያደረገች። ምን አረኩ? በላይ ሞቶ ቢሆንስ ኖሮ እንዴት እንደዛ ታደርጊያለሽ አለችኝ። ሄዶ ለሷ መናገሩ ይበልጥ ጉዳዩን እንድጠራጠረው አደረገኝ። መቼ ሞተ? ምንም አልሆነም። እኔ ልጄን አርግዤ እስከምወልድ ስቀጠቀጥ ሞቼ ቢሆንስ? እሱ ሲነካ እንዲህ የምታንባርቁት እኔ ብቸኛ ስለሆንኩ ነው። እኔ ሰልችቶኛል። ራሴ በቂ ነኝ። ሲጀመር አንቺ ምን ሆነሽ በባልና በሚስት ጥል ምን አገባሽ አልኳት። በንዴት ነበር ከልቤ የማወራው። ምን ማለት ነው? በላይ እኮ በጣም ተጎድቷል። እሱ ዘመደ ብዙ እንደሆነ ታውቂያለሽ። ለእኔ እንደነገርሽኝ ከሆነ ግን አንቺ ከራስሽና ከልጅሽ ሌላ ማንም የለሽም። ተሳሳትኩ?
እንዴት ትሳሳቻለሽ? አዎ ብቸኛ ነበርኩ። አሁን ባለ ብዙ ዘመድ መሆኔን አውቃለሁ። ምክንያቱም ፈጣሪ ከአንቺ፣ ከኔ፣ ከበላይ ከሱ ዘመዶች ሁሉ ብዙ እውነተኛ፣ ታማኝ፣ ሁሌም አብሮን ያለና የሚኖር ዘላለማዊ ቤተሰብ ነው። ገባሽ? ከዘመድም ቤተሰብ አካል ነው። እኔ በየቀኑ ስረገጥ፣ ስመታና ስንገላታ አንዳች አይዞሽ ባይ አልነበረም። ፈጣሪ ደርሶ አበረታኝ እንጂ ለምን ትመታለች ያለ አንዳች ሰው አልነበረም። የገዛ እናቱ ሲመጡ፣ አረ ምን ሲመጡ፣ ቤት ስትመጣ ሲመታኝ እንዳትመታት ከማለት ይልቅ ሆዷን እንዳትመታት ነበር ያለችው። ልጃቸውን መምከር ትችል ነበርኩ። ተናድጄ ስለነበር እያደበላለኩን ያወራሁት። በህይወቴ ለመጀመሪያም ለመጨረሻም ጊዜ ይመስላል ንግግሬ። ብቻ ግን ከልቤ አውጥቼው ስለተናገርኩኝ ጉሮሬ ጋር እየተናነቀኝ እንባዬ ይታገለኝ ነበር። ግን ሁሌ የሚያስጠቃኝ ሰው ፊት ደካማ ጎኔን እንባዬን ማሳየቴ ስለሆነ እሷ ፊት ላለማልቀስ ዋጥ አደረኩት። በእርግጥ እሷን ብትሆን ንግግሬ ያስቻላት አትመስልም። አዝናልኝ ይሆን አዝናብኝ ባላውቅም አይኖቿን በአቅርረው አየኋቸው። ለትንሽ ደቂቃዎች ቆመን ስንፋጠጥ ቆየንና ዝምታውን ለመስበር በዛውም ማወቅ ስለምፈልግ ብዬ ሲጀመር በላይ ምንሽ ነው? ለምንድን ነው በዛ ልክ የሚያከብርሽ? ለምንድን ነው በዚህ ልክ የተጨነቅሽለት? አልኳት። ልትመልስልኝ አልወደደችም። ይልቁንም እንደ ሁልጊዜው ተሻግራ ሄደች። በመሄዷ ምንም አልመሰለኝም ነበር። ልክ ስትወጣ ግን በሬን ከውስጥ ቀርቅሬ የተናነቀኝን ሙሉ አስወጣሁት። የሆነ የተለጠፈ ጭቃ ከሆዴ ተሟጦ የወጣ ያህል ነው የተሰማኝ። ግልግል ቀለል አለኝ። አልቅሼ እንደጨረስኩኝ ተነስቼ በልህ ምግቡን ሳላሞቀው እንኳ የልጅነት ልጄን የክርስትና ድግስ ከሁሉም አይነት ምግብ አድርጌ አቅርቤ በጣም ብዙ በላሁኝ። ሳላስበው በጣም ጠግቤ ነው የበላሁት። ግን አስቤው አልነበረም። የሁሉም ሰው ድግስ ወጥ አልቆ የሚጣፍጥ ስለነበር ስለሚቀር ሙሉ እንዲቀመጥ ስላልፈለግኩኝ ነበር። ያን ጊዜ ሳስበው በጣም ይከፋኛል። ታዲያ እኛ የሰው ልጆች ስንራብም ስንጠግብም አንቻልምና ዞሬ ዞሬ ማማረር ነበር ስራዬ። በራሴ እጅ እያነሳሁ ጎርሼ ጠግቤ ስጨነቅ ልክ እንደ ንጹሕ ምንም እንደማይበድል ምን አረኩ አምላኬ እያልኩኝ አማርራለሁ። ብቻ ግን በጣም ከመጨነቄ የተነሳ ቀለል ካለኝ ብዬ ልጄን አዝዬ በዛው እያስተኛሁ እዛች 2 እርምጃ ቤት ውስጥ እዚህ እዛ እያልኩ ስንቆራጠጥ ቆየሁኝ። ከዛ እቃ ሳጥብበት ቀለል ሲለኝ በሩን ቆላልፌ ተኛሁ። ዛሬ ገና በጊዜው በሩ በስነ ስርዓት ተንኳኳ። ደግሞ ማን ይሆን ብዬ በቆርቆሮ ቀዳዳ ስመለከት ራሱ በላይ ነበር። በቃ ሊገለኝ መጣ ብዬ ደንግጬ ወደ ኋላ እንደመሸሽ ብዬ በሩን ከፈትኩለት። ስርበተበት ራሴን አጣሁት። በቃ እያልኩ ተስፋ ቆርጬ ወደ ልጄ ቀረብኩኝ። እሱ ግን ወደ ውስጥም ሊጠጋ ፈቃደኛ አልነበረም። በሩን ቀርቅሮ እዛው ከስር ወንበሩ ላይ ቁጭ አለ። እኔ ብቻ ነኝ ግን ሰይጣን የሆነ ሰው ድንገት ሲቀየር የማላምነውና የሚጨንቀኝ። ብቻ የዛን ቀንም በጣም ትህትና ጨምረው ነበር የመጣው። ጭራሽ ይባስ ብሎ እራት ቢጤ ያሰጭኝም እንዴ አለኝ። ከ3 ዓመት ውስጥ በሰላም ያወራኝ የመጀመሪያ የማስታውሰው ቃል ይሄ ብቻ ነው። ከዛም ያሰብኩት የኔ ህመም ገብቷት ሰላም ሄዳ ነግራው ነው ስለሚያከብራት እንደዚህ እንዲያደርግ አሰብ ይሆናል ብዬ ቀለል ብሎ ምግቡን አቅርቤለት ቁጭ አልኩኝ። እሱ በየት በኩል እንደሚተኛ ስላላወቅኩኝ ቁጭ ብዬ እስኪተኛ ጠበቅኩትና መሀል ልጄን አቅፌ ከዳር ተኛሁ። በእርግጥ ያው ምንም ሆነ ምን ዲያብሎስ የሲኦል እንጂ የገነት አለቃ ሊሆን አይችልምና እሱም ሌሊት ላይ ወደ ራሱ ተመለሰ። በነጋታው እንደተለመደው ወጥቶ ይሄዳል ብዬ አስቤ ነበር። እሱ ግን ስነሳ ቁጭ ብሎ ልጄ ላይ እያፈጠጠ ነበር። ባለፈው መጥፎ ንግግር ስለተናገረ ልጄን እንዳይጎዳብኝ ፈርቼ አንስቼ ከቅፌ ሸሸኩት። ከዛ ምንም ሳይናገር ተነስቶ ወጣ። አቅሜ ተዳክሞ ስለነበር ልጄን እያባበልኩ እኔም በዛው ተኛሁ። ከመቼ እንደወሰደኝ ባላውቅም እንቅልፍ ወስዶኝ ነበርና በሩ ጓ ሲል
ጸብ ሊፈጠር ነው ድጋሚ ብዬ ቶሎ ተነስቼ ቆምኩኝ። ከጠበቅኩት በተቃራኒ ግን በላይ የተሸከመው ጀሪካን ነበር በሩን የመታው። አንዱን በትከሻው ተሸክሞ አንዱን በእጁ ይዞ መጥቷል። የሚፈጠረው ነገር ስላልገባኝ ግራ በመጋባት ስሜት ቆሜ እያየሁት ነበር። ወዲያው በር ላይ የጫጫታና የጩኸት ድምፅ ስሰማ ደግሞ ባሰብኝ። ምን ልታደርገኝ ነው ብዬ ጮህኩበት። ብዙ ሳልናገር ግን ሆ ብለን መጣን፣ ሆ ብለን የሚሉትን ስሰማ ክውን ያልኩት። ምክንያቱም አዲስ ዓመት መሆኑንም እረስቸዋለሁ። ሙሉ ትኩረቴ የልጄ ክርስትና ላይ ስለነበር ነው የረሳሁት። ዛሬ በላይ ከኔ ተሽሎ ባይችልበትም በትንሹ ፈገግ ለማለት እየሞከረ ከኪሱ 2 ብር አውጥቶ እየሰጣቸው ዳቦ ገና አልተቆረሰም ብሎ ሸኛቸው። ተመልሶ ወጣና ከበር ላይ የገዛውን ሽንኩርት እያስገባ ቅዱስ ዮሐንስም አይደል እንዴ ቤቱን አሰማምሪና ሽንኩርቱን እየሰራሽ ጠብቂኝ ብሎኝ ወጣ። ለመጀመሪያ ጊዜ በበላይ ጉዳይ ፈገግ አልኩኝና ሽንኩርቱን ምንድን ነው የምሰራው ሆ አልኩኝ። ከዛ እኔም ምንም ቢሆን እናት ነኝና እንደ ቤቱ እማወራነቴን ቤቱን ማሰማመር ጀመርኩኝ። ክፍል 8 ይቀጥላል።